ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በጎጃም በፋኖ ኃይል በተወሰደ የተቀናጀ ጥቃት የአገዛዙ ሰራዊት የተመታ ሲሆን በጎንደር ደግሞ ሽንፈት የገጠመው ሰራዊት የዋንዛዬ ሎጅን በድሮን አውድሟል። በቀዳሚነት እንመለከተዋለን። ያለ ግጭት እድሜውን የማይገፋው የብልጽግናው አገዛዝ በጅግጅጋ ከተማ የሚገኘውን የኦርቶዶክስ ቤተክርስቲያን በግብረ ኃይል ማፍረሱ ከፍተኛ ህዝባዊ ቁጣን ቀሰቀሰ። የቀጠናውን እሳት የሚጭረው አገዛዝ ኤርትራ ውስጥ የምትገኘውን አሰብን ያጠቃልለው አዲስ የኢትዮጵያን ካርታ በህገ መንግስቱ ሊያጸድቅ ነው። መረጃውን ይዘናል። በሰላማዊ ውይይት ፈንታ ኃይልን የመረጠው የብልጽግናው አካሄድ ሀገሪቱን ከግብጽ ጋር ላለ አደገኛ አዲስ ቀጠናዊ ፍጥጫ ከቷታል። ግብጽ አስጠንቅቃለች። የአብይ አህመድ አገዛዝ በትግራይ ላይ ግልጽ ጦርነት በመክፈት አመራሮችንና ንጹሐን ዜጎችን ያነጣጠረ የድሮን ጥቃት መፈጸሙን አጠናክሮ ቀጥሏል። ሰሙታላችሁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። ሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በጎጃም በአገዛዙ ላይ የፋኖ ኃይል ባደረሰው ጥቃት ድል ተቀዳጀ። በምዕራብ ጎጃም ሸበል በረንታ ወረዳ የዶሃ ከተማ መሽጎ በሚገኘው የአገዛዙ ሰራዊት ላይ የአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በወሰደው የተቀናጀ እርምጃ ከፍተኛ ጉዳት ማድረሱ ተገልጿል። ከንጋቱ 11 ሰዓት እስከ ጠዋቱ 2 ሰዓት ድረስ በተደረገ ከባድ ውጊያ በከተማው መሽጎ የነበረው የአገዛዙ ሰራዊት ሙትና ቁስለኛ ሆኗል። በተጨማሪም በሸበል በረንታ መረገጭ ንዑስ ከተማ ከፍተኛ ክትትል ሲደረግበት የነበረ ሀብታሙ ደጎ የተባለ ያገዛዙ ቅጥረኛ የሚሊሻ አባል በክፍለ ጦሩ ቁጥጥር ስር መዋሉ ታውቋል። ሌላ በኩል በእነማይ ወረዳ የሚገኙ ያገዛዙ የሚሊሻ ሰራዊት አባላት አገዛዙ ታላቁ ዲማ ጊዮርጊስና በደብረ ጽሞና ቀበሌ በሚገኙ የእምነት ተቋማትና የንጹሐን ሀብት ንብረት ላይ ፈጸመውን ዘረፋና ውድመት በመቃወም ነሐሴ 18 2018 ዓ.ም መሳሪያቸውን ይዘው 64ኛ ክፍለ ጦርን ተቀላቅለዋል። በሌላ መረጃ በሜጀር ጀነራል ባንታ አባተ ኮር ጣና ገላውዲዮስ ክፍለ ጦር የተሽመደመደው ሰራዊት የጊዮን ሆቴል ቅርንጫፍ የሆነውን ዋንዛዬ ሎጅን ማውደሙ ተጋለጠ። በጎንደር ዋንዛዬ አካባቢ ነሐሴ 15 2018 ዓ.ም እንቅስቃሴ አድርጎ የነበረው የአብይ አህመድ ሰራዊት በፋኖ ተዋጊዎች እርምጃ መሽመድመዱን ተከትሎ የሲቪል ተቋማትን የማውደም እኩይ ተግባር መፈጸሙ ተገልጿል። የአፋብን 3ኛ በላይ እዝ ህዝብ ግንኙነት መምሪያ እንዳስታወቀው በእዙ ሜጀር ጀነራል ባንታ አባተ ኮር ጣና ገላውዲዮስ ክፍለ ጦር አርበኞች በተወሰደበት ጠንካራ እርምጃ ሰራዊቱ መሽመድመዱን ተከትሎ በቦታው ለሰዓታት በቆየበት ጊዜ በዋንዛዬ አካባቢ የሚገኘውንና የጊዮን ሆቴል ቅርንጫፍ የሆነውን ዋንዛዬ ሎጅ ሙሉ በሙሉ አውድሞታል። አገዛዙ የደረሰበትን ሽንፈት ለመሸፈንና የአማራን ህዝብ ሀብትና ንብረት ለማጥፋት አልሞ በሎጁ ሙሉ አገልግሎት መስጫ ንብረቶች ላይ ውድመት ማድረሱ ተገልጾ በጥብቅ ተኮንኗል። ያለ ግጭት እድሜው የማይገፋው የብልጽግናው አገዛዝ በጅግጅጋ ከተማ የኦርቶዶክስ ቤተክርስቲያንን በተደራጀ ኃይል እንዲፈርስ ማድረጉ ቁጣ አስነሳ። ለቦታው ጥያቄ ቀርቦ ለዓመታት ችላ የተባለው ቤተክርስቲያን በግብረ ኃይል እንዲፈርስ ሲደረግ ድርጊቱን ለምን ብለው የተቃወሙ ምዕመናንና የስራ መሪዎች በአገዛዙ የጸጥታ አካላት መታሰራቸውን የሶማሌ ሀገረ ስብከት አስታውቋል። አገዛዙ ሀገራዊ ምክክር መድረክ አካሂጄ አጠናቀቅኩት በማለት በይፋ ባወጀ ማግስት በሶማሌ ክልል ጅግጅጋ ከተማ የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመድኃኔዓለም መቃኞ ቤተክርስቲያን በግብረ ኃይል እንዲፈርስ መደረጉ አዲስ ቁጣን ፈጥሯል። ከሶማሌ ሀገረ ስብከት የተገኘው መረጃ እንደሚያመለክተው ለቤተ ክርስቲያኑ የሚሆን የቦታ ፍቃድ እንዲሰጥ ለሚመለከተው የመንግስት አካል ጥያቄ በማቅረብ ክትትል ሲደረግበት ለዓመታት የቆየ ቢሆንም አግባብ ያለው ምላሽ ሳይሰጥ ቆይቷል። ይልቁንም በአቅራቢያው ለሚገኙ ለሌላ ቤተ እምነት ማምለኪያ ቦታዎች ሲፈቀዱ፣ በአንጻሩ የኦርቶዶክሳዊት ቤተክርስቲያን መቃኞን ለማፍረስ ግን ለሌሎች ያላስገደዱትን ሕግ ምክንያት በማድረግ በዛሬው ዕለት ነሐሴ 18 2018 ዓ.ም በግብረ ኃይል እንዲፈርስ ተደርጓል ብሏል። አገዛዙ የተሰራውን የመድኃኔዓለም መቃኞ ቤተክርስቲያን በማፍረስ ብቻ ሳያበቃ ድርጊቱን በመቃወም ለምን ፈረሰ ብለው የተቃወሙትን የቤተክርስቲያን ልጆችና የስራ መሪዎችን ማሰራቸውን የሀገረ ስብከቱ መረጃ ሰጪ አካላት አረጋግጠዋል። ይህ በእንዲህ እንዳለ አገዛዙ በአንድ በኩል ለሌሎች ቤተ እምነቶች መብት የሰጠ በመምሰል በዝምታ እያለፈ፣ በሌላ በኩል ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን መቃኞን ግብረ ኃይል እንዲፈርስ ማድረጉ በአካባቢው በሚኖሩ የተለያዩ የሃይማኖት ተከታዮች መካከል አደገኛ የሃይማኖት ግጭትና የህዝብ ለህዝብ ፍጥጫ ለመፍጠር ያለመ አደገኛ ሴራ መሆኑ በሰፊው ጎልቶ ወጥቷል። የአካባቢው ነዋሪዎች እንደሚሉት አገዛዙ የገጠመውን ህዝባዊ እምቢተኝነትና የፖለቲካ ክስረት ለመሸፈን ሲል በየአካባቢው የሃይማኖትና የእምነት እሳት በመለኮስ ህዝብን እርስ በርስ በማጋጨት ላይ የተመሰረተ እኩይ አካሄድ እየተከተለ ይገኛል። ይህም አገዛዙ በአካባቢው የሃይማኖት ግጭት ለማንሳት እያደረገ ያለው እኩይ እንቅስቃሴ የምዕመናኑንና የመላው ህዝብን ቁጣ አቀጣጥሎታል።
የአብይ አህመድ አገዛዝ በትግራይ ላይ ግልጽ ጦርነት በመክፈት አመራሮችንና ንጹሐንን ያነጣጠረ የድሮን ጥቃት እየፈጸመ መሆኑ ተገለጸ። የአብይ አህመድ አገዛዝ የፕሪቶሪያውን የሰላም ስምምነትና አጠቃላይ ሰላምን ፍጹም ወደ ጎን በመተው በትግራይ ክልል ላይ ግልጽ የሆነ አዲስ የጦርነት አውድ መክፈቱን የሚያረጋግጡ የድሮን ድብደባዎችን መፈጸሙ እንደቀጠለ ነው። በዛሬው ዕለት ነሐሴ 18 2018 ዓ.ም አገዛዙ በከፈተው በዚህ አዲስ ወታደራዊ ትንኮሳ በራያና በተለያዩ የትግራይ ዞን ከተሞች ላይ ያነጣጠረ የድሮን ጥቃት አድርሷል። የተገኘው መረጃ እንደሚያመለክተው የመጀመሪያው የድሮን ጥቃት በራያ አዘቦ ወረዳ በሚገኙ የገበሬዎች መንደር ህጻናት በሚንቀሳቀሱበት የመኖሪያ ስፍራና የአካባቢውን አመራሮች ኢላማ ባደረገ መልኩ የተፈጸመ ነው። በተመሳሳይ መልኩ ሌላኛው የድሮን ድብደባ ደግሞ በእንዳ አባጉና ከተማ የሲቪል ማህበረሰቦች አመራሮችና ነዋሪዎች የዕለት ተዕለት እንቅስቃሴ በሚያደርጉበት ቀጠና ላይ ያነጣጠረ ነው። ምንጮች እንደሚሉት አገዛዙ የፖለቲካ አመራሮችንና ንጹሐን ዜጎችን ኢላማ ያደረገ የድሮን ድብደባ በመፈጸም አካባቢውን እንደገና ወደ አስከፊና አውዳሚ የጦርነት እሳት ውስጥ ለማስገባት ግልጽ ጦርነት ጀምሯል። ይሁን እንጂ ይህ ሁሉ ያገዛዙ ከፍተኛ የወታደራዊ ትንኮሳና የድሮን ድብደባ እየተፈጸመበትም እስካሁን ድረስም ክልሉ ወደ ከፋ አጠቃላይ ጦርነት ፍንዳታ ያልገባ በትግራይ በኩል በታየው ከፍተኛ ትዕግስት፣ አስተዋይነትና የህዝብን ደህንነት የማስቀደም ውሳኔ ብቻ መሆኑ ተመልክቷል። የቀጠናውን እሳት የሚጭረው አብይ አህመድ አሰብን ያጠቃለለው ካርታ በህገ መንግስቱ ላይ እንዲካተት መወሰኑ ታወቀ። ቀጠናውን ወደ አዲስ ወታደራዊ ግጭት የሚያስገባ ውሳኔ በብሔራዊ ምክክር ጉባኤው ስም መተላለፉ ተገልጿል። አገዛዙ የውስጥ ቀውስና ውድቀቱን ለመሸፈን የጎረቤት ሀገራትን ሉዓላዊነት የሚደፍር አደገኛ አካሄድ መከተሉ ተጋልጧል። ከተለያዩ ምንጮች የተገኘው መረጃ እንደሚያመለክተው የኢትዮጵያ ወሰንና ድንበር እስከ ቀይ ባህር እንደሆነና የኤርትራ አካል የሆነችውን አሰብን ያጠቃለለው የኢትዮጵያ አዲስ ካርታ በኢፌዴሪ ህገ መንግስት ላይ በይፋ እንዲሰፍርና እንዲካተት በብሔራዊ ምክክር ጉባኤው ከስምምነት ተደረሰ ተብሏል። አገዛዙ ከራሱ ካድሬዎችና ታማኞች ጋር ባካሄደውና ያለምንም ሀገራዊ ስምምነት በተበተነው በዚህ መድረክ ስም የተላለፈው ይህ ውሳኔ የቀጠናውን ሀገራት ሉዓላዊነት የሚጋፋና ቀጠናውን ወደ አዲስ አውዳሚ የጦርነት እሳት ውስጥ የሚከት አደገኛ የጦርነት አዋጅ መሆኑ ተጠቁሟል። ብልጽግና ሀገሪቱ በሰላማዊ መንገድና በውይይት ወደብ ማግኘት የምትችልበት እድል ባልጠበበበት ሁኔታ በኃይል ወራለው የሚለው ፉከራ ኢትዮጵያን ከጎረቤት ሀገራት ጋር በማጣላት የባሰ ወደብ አልባ አዘቅት ውስጥ እየከተታት ነው የሚሉ አስተያየቶችም የተሰጡ ነው። የፖለቲካና የጂኦፖለቲካ ተንታኞች እንደሚሉት አገዛዙ በሀገር ውስጥ የገጠመውን ከፍተኛ የኢኮኖሚ ውድቀት፣ ህዝባዊ እምቢተኝነትና የፖለቲካ ክስረት ለመሸፈን ሲል የጎረቤት ሀገራትን የሉዓላዊነት ወሰን የሚጥሱ አጀንዳዎችን በማንሳት የህዝቡን ትኩረት ለማስቀየስ እያደረገ ያለው ጥረት ሀገሪቱን ይበልጥ ወደ ከፋ የብቸኝነትና የጦርነት ማቅ ውስጥ የሚያስገባት ነው ሲሉ አስገንዝበዋል። ውሳኔው የአፍሪካ ቀንድን ማረጋጋት የሚቃወምና አዲስ ቀጠናዊ ውጥረት የሚያነሳሳ በመሆኑ በሰፊው በጥብቅ በመኮነን ላይ ይገኛል። በሰላማዊ ውይይት ፈንታ ኃይልን በተጠና ዲፕሎማሲ ፈንታ ግብዛዊነትን የመረጠው አገዛዝ ሀገሪቱን ከግብጽ ጋር አዲስ ፍጥጫ ውስጥ አስገባት። የብልጽግናው አገዛዝ በሀገር ውስጥም ሆነ በውጭ ጉዳይ ፖለቲካው የሚከተለው ያልተጠና በኃይልና በጠመንጃ ላይ የተመሰረተ ግብዛዊ አካሄድ ሀገሪቱን ይበልጥ ወደ ከፋ ዲፕሎማሲያዊ ብቸኝነትና ቀጠናዊ ውጥረት ውስጥ ከቷታል። አገዛዙ የውስጥ ቀውስና ሁለንተናዊ ውድቀቱን ለመሸፈን ሲል በቀይ ባህርና በባህር በር አጀንዳዎች ላይ የሚያሳይበት ያልተመጣጠነና ኃይልን ያማከለ እንቅስቃሴ የግብፅን ጠንካራ ተቃውሞ እንደገና ቀስቅሶታል። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቴ ከአሜሪካ ባለስልጣናት ጋር ባደረጉት ንግግር አገዛዙ በኃይል የባህር በር ለማግኘት የሚያደርገውን ጥረት አጥብቀው በመቃወም የቀጠናውን ሀገራት ሉዓላዊነት የሚጋፉ የአንድ ወገን እርምጃዎች በአስቸኳይ እንዲቆሙ በጥብቅ አስጠንቅቀዋል። የፖለቲካ ተንታኞች እንደሚያስረዱት የአገዛዙ ያልተጠናና በጥበብ ያልተመራ አካሄድ የግብፅን ወታደራዊና ዲፕሎማሲያዊ ተቃውሞ በቀጥታ የጋበዘ ነው። አገዛዙ የቀጠናውን ዲፕሎማሲያዊ ሚዛን ባላገናዘበ መልኩ በሚያደርጋቸው የኃይል ዛቻዎች ምክንያት ካይሮ አጋጣሚውን ተጠቅማ ኢትዮጵያን ለማነቅና በዓለም አቀፍ ደረጃ ለመጫን የምታደርገውን እንቅስቃሴ እንድታፋጥን መንገድ ከፍቶላታል። ይባስ ብሎም የብልጽግና ያልተሰላ የፖለቲካ አካሄድ ቀደም ሲል ልዩነት የነበራቸውን ግብፅንና ኤርትራን በአንድ በኩል በማሰለፍ በኢትዮጵያ ላይ ያተኮረ የጋራ ዲፕሎማሲያዊና ወታደራዊ ግንባር እንዲፈጥሩ በር ከፍቷል። በኃይልና በከፋፋይ ድራማዎች ላይ የተመሰረተው የውስጥና የውጭ ፖለቲካ ሀገሪቱ በዓለም አቀፍ ደረጃ አጋር እንድታጣና በጎረቤቶቿ ዘንድ በጥርጣሬ እንድትታይ አድርጓታል። በአጠቃላይ የብልጽግናው አገዛዝ በሀገር ውስጥ የገጠመውን ውድቀት በውጭ ጉዳይ ሽብር ለማስቀየስ የሚያደርገው ያልተጠና የኃይል አካሄድ ሀገሪቱን ከግብፅ ጠንካራ ተቃውሞና በቀጠናው ከተደቀነባት አደገኛ የጦርነት ስጋት ጋር አፋጧታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።